አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ስራው እንዴት ነው? ኢድ ስራ የኢድ ዕቃ ታጥበዋል? አነሳችሁ? አለቀ ደቀቀ? ስጋው ክትፎ ምናምን ሁሉም አለቀ? እኔ ጋር አልሐምዱሊላህ ረብል ዓለሚን። ካሁን በኋላ ያው የሚቀጥልም ይኖራል። የሰርጉ የምኑ ከመጀመሪያ ክፍል አንድ ብዬ መጀመርላችሁ ጊዜ ቅርብ ያድርግልናል እና ዛሬ እራት ማንሽም ሩዝ ነው ዶሮሽ ነሽ ምንትሴ እንዲያት የብቻ ያዘጋጅቼ አንድ ሁለት እህቶቼ ቀረብ ብሎ ከኛ ጋር ታድርጋችሁ ያነሰ ነገር ይጨመራል። ቶሎ ብላችሁ ገባ በሉ እራት ከኔ ጋር ናችሁ እላችኋለሁ። ሰላማችሁ ብዝት ይበልልኝ። ከልብ ነው የማመሰግነው። በላይክ በሼር ቤቴ ሞቅ ደመቅ የምታደርጉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ኮመንት አስቀምጡ። ነባሮች በኮመንት በሼር ንንንን እያደረጋችሁ ነው። እናንተም የሀገራችሁ መሬት ያብቃችሁና እኔም የእናንተ ብድር ከበል። እንደው ሰምታችኋል። እንዲህ ነው ስጦታ ሀዲያ ስትመጪ እኔ ጋር ስትመጪ ይሄ ይዘሽ ካልመጣሽ ማንሽም ቤት ያድግል። ማንሽም ሀላዋ በብዛት አንበላም፣ ግን ደስ ይላል። ይሄኛው ለምን 4000 አይሆን? ይሄ ስጦታሽን ቀይ በቀይ ይሄኛ ታሽጎ ካላመጣሽልኝ ወይም በዚህ ደላ እንደው በቃ መርጠሽ ብታደርጊ ነገር አሁን ጀምሩ። እንብላ ብስሚላ ይጀመራል። እያንዳንድሽ ቀድመሽ የመጣሽ በመጀመሪያ ከዛም በኋላ ይጨመራል። እሱ ለስጋ ለቆጮ ለጉራጌ ቁንትን ክትፎ ቆጮ ምናምን ብለሽ ቅጭጭ የምታደርጊኝ አይቤ ያለ ጎመኑ የፈለግሽ ነገር በቃ እራት ወንዶች ምናምን ይቅርታ ጠይቃለሁ። ወንዶች መቼም እኛ እዚህ ጋር ያው ከኋላ ከመጣችሁማ አንድ ሳሎን እዛ ትገባላችሁ፣ ይዘጋጃል። ግን አሁን እዚህ ጋር እህቶቼ ዘና ፈታ ለማድረግ ፈልጌ ዛሬ አረቦች ሩዙ ምነው ጣል አድርጎት ቶ ከኔ ጋር ዘና ፈታ እህቴ ያለች እህቴ ትጨማምራለች። የፈለገ እኔ ማይቤ እፈልጋለሁ። ከዚህ ጋር አድርግልኝ ትንሽ ይበቃኛል። እስኪ ዜድ ምንድነው አንቺ የምትፈልጊ? አይቤ ጨምርልሽ? የዜድ ትንሽ ጨምርላት። እሷ መቼም ያው የረፋም ኢድ ማልበላሽን ጀግ ስትል ብሉ። እኔ ያው በመጀመሪያ ቀመስ አደረኩት። ከዛ መቼ ምን ይሆን ብሉ። ሁላችሁን ጀምሩ። በመጀመሪያ ቀመስ አርጌ ከዛ የቀረበ ሁሉም እንደሚደርሰው ነው። ጀምሪ አንቺ በቃ ታላ እህቴ ሁላችሁም ጀምሩ። ሌሎችሽም ብትመጪ ክትፎ ኮባውን ይሄ አረንጓዴ ለምንድን ነው ልትይ ትችያለሽ። ቅቤ ሲበዛበት ቅቤውን ውጪ በጣባ ቅቤውን ለምን ይፈሳል ብለን ይሄ ክትፎ እንትን ነው እንደዚህ አድርገሽ መብላት ነው። የተመቸሽ ብቻ ላይክ። ዛሬ እራት ያበደራት። እናንተ ግን ያው ለዚህኛም ነው እንደዚህ ሆን። ወሬያችሁ ብዙ ነው። በተወደደ የሀገራችን ተወደዋል ምናምን ቅንጥሽ የምትይ ስለሆነ የተወደደ ምንም ሆነ እንዲህ ነው። ገባ በሉ መብላት መጠጣት ነው እንጂ እኛ ጋር ምንም ኑሮ ተወደደ እንደዚህ ሆነ ሰፋጣ ምንም እና በዛም ሰምታችኋል አይደል እንዴ? እንደው ሌላውንማ ድዝ እያልሽ ልትይም ትችያለሽ። በሉ እናንተ የሚመጣማ ይመጣል ይጨመራል አለ። ሌላውም እንትን እያደረጋችሁ ዳቦ የምትፈልጉ ከሆነ ይሄ ታላ እህቴ ናት። ያው አይቤውን ምኑ የምትጨምርልን ምን ምትል እሷ ናት እላችኋለሁ። እዚህ ጋር አሁን ያለችው ታላ እህቴ እንደው አይቤ ትጨምራለች። የምትፈልጉ ነገር ጨመር የምታደርጉ ነገር እናንተን ጨመር ስትሉ ስትገቡ እንደዛ ነው። በኢዳችን በሳምንቱ እንደው እንደዛ ተበልቶ ብሉ ጨርሳችሁ እያለች ነው ወታችን። አረ ይሄ ሁሉም ማን ጨርሳችሁ? የውጪ ሰው ከመጣልን እኔ እየለመንኩ ነው። ቆይ ቴቴ ቆይ ዝም በል እየለመንኩ ነው። አረ ተይ አጨምሪ ቅቤ። እኔ ቅቤ እዚህ እሺ የኔ አርግልኝ፣ የኔ ትንሽ አርግልኝ። ኧረ ቅቤ ከበዛማ ማን እንትን ይለዋል። በለው
እሺ ለማንኛውም ይመጣሉ ብዬ ነው ቴቴ ያቀረብሽ። የኛም ቢሆን ሌላ ጓደኞቼ ይመጣሉ፣ ብዙ የጠራኋቸው አሉ። ይምጡ በቃ ገባ ይበሉ ይብሉና ከዛ በኋላ የሁሉም ሰው ቀመስ ይደረጋል። እኛ እንብላና ከኋላ የመጣ አለ አይደለም ቴዲ በዛኛ ተጨምርበታለሽ። ይምጡ አይቶ ያው ሌላ የጎደለበት እንጨምራል። ሁሌ ነው ምን ላድርግ ብለሽ ነው በቃ ክትፎ ክትፎ ይሉኛል። እኔ ላጎርሳቸው እንኳን እንደዛ እንትን ብዬ እስኪ አሁን በዚህ በአመት በዓል አልተመቸኝ። አመት በዓል የዛ እንግዲያ ሁሉም ያቀረብሽው እንዴት እንትን እንበላቸው? ምንም አልተመቸንም። እነሱ ያው አይቤ ጎመን ምናምን ዝናቡ መጥተዋል። እኛ እየበላን እነሱ እያፈን ጥጥጥጥጥም ብሎ ያሳልፋሉ። ይሁን ነገር ግን በምንም ታምርም አይሆንም። በልቶ ሲወጡ ነው ያው እንትኑ የሚነግሩን እንደዛ ነገር ነው ምናምን ብሎ ወሬ የሚያመጡ ከዛ በኋላ ይሆናል። አሁን ዝም ብለን ብሉ እንበላቸው እንጂ ከባድ ነገር ነው። አንዳንዴ ሰው የያዘው ነገር ወደዛ ሄዶ ሲቀር በጣም እንትን ይላል። ዝናቡ መጥተዋል። እኛ እንብላ፣ እናንተ ማሻአላ በሉ። ከመጣችሁ ማይቀር ላይክ አድርጉ፣ ኮመንት። ምንም እንትን የሚል ነገር የለም። እየበላችሁም እየጠጣችሁም ማሳለፍ ነው እንጂ ሌላውን ሁልቅ ብሎ ሲወጣ እንደው ምንም እንትን አይልም። የራሱ ጉዳይ ነው። ዝናቡ ቡጥቡጥ ያደርግብናል። በቃ ክትፎ እንዲህ ተበልቶማ ገና ሞቅ አድርጎ እንትን ማለት ነው እንጂ ከዝናብ ጋር መቼም እንትን አይልም። መቼም ሆነም ቀረም የእናንተ ምርጫስ እስኪ ባለፈ አሁንማ እናት እዛም ቤት እመጣለሁ አልሽኝ። ብትመጪ ቤት የሱ ችግር የለም። የፈለግሽ ነገር ሊደረግልሽ እንጂ ሌላው የሽ ምንም እንትን አይልም። ሰው ያለው ነገር ሌላ ነገር ይሆናል እንጂ አቤት ሰው ለበጎ ነው ይላል። መቼም ከዝናቡም ደፈቅ ብሎብናል። ክትፎአችንም እስኪ አይቤም ከፈለጋችሁ ምንድነው የምትፈልጉ ይጨመራል። እናንተ የምትፈልጉ ነገር ይደረብበታል። ድርርብ ተደርጎ ይመጣላችኋል ውዶቼ። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። ያው የምትበሉ ነገር ምርጫ በእናንተም ሆነ ሌላውን እንዲህ የሆነ ትላላችሁ ማለታችሁ አይቀር። እየበላችሁ ግን እና ጉርስላችሁ። ዝናቡ መጥተዋል። እስኪ ቆሎና ቡና የሚፈልግ አቅርብለት። እዛ ሳሎን ይግባ ወንዶቹ ከመጡ። እኛ እዚህ ጋር እስከ መጨረሻ ቅጥ ማድረግ አለብን። ቁጥ ተብሎ ሲታወቅ ሲሳወቅ እየበላችሁ ዘና ፈታ እያላችሁ እውነትም ልብላ ብላችሁ ጡጡ ትላላችሁ። ይሆን ኧረ አትሉም። መቼም ሊሆን አትሉ ትላላችሁ ብዬ ምን ይመላስቡ። በሉ እንደዛ የሀገራችን ምን ብለሽ ምታወጪ አንቺ? እንዴት ላሳይሽ? ሁሌ ነው ጭራሽም ሰው በርቶ ምን እንትን የሚያደር አይመስላችሁም? ጢው እኔ አረብ ሀገር ያው አረቦች ሴቶች ብቻ ሄዶ ለምን ይበላሉ ምናምን እንዳለ እዚህ ጋር መውደድ አለ። ቅቤ ይጨመር ካላችሁ ሚጥሚጣው አይቤ የሚፈልግ አይቤ፣ ስጋው ይጨመርልኝ ያለ ምናምኑ ቡናው ከዛ ከቆሎ እየፈለጋችሁ ይቀርብላችኋል። እዛ ሳሎን ይግቡ። ወንዶች ከመጡማ እዛ ይግቡ። እዛ አስገቢያቸው ባክሽ። እዚህ ጋር ሴቶች ገና አሁን በልቶ ሳይጨርሱም ወንዶች እዛ ክላስ ይግቡ። ቡናውን እዛ አዘጋጂውና እኛ ከጠገብን ምን ያጨናነቀን? ቡናችን እዚህ ይመጣል፣ ትንሽ እንጠጣለን። እነሱም እሺ ካላሉ ያው ቶሎ ብሎ የሚወጡ ስለሆነ እኛ ጠገግ ብለን መጠጣት የለብንም። እህቶቼ ምን ትላላችሁ? እህቶቼ እናንተ የምትመጡ ከሆነ አሳውቁኝ በኮመንት። ገና ሌላ ነገር ያው ማዘጋጅ ነው። ትንሽ ከበረደ ያው እናንተ ክትፎ እሺ ማትሉ ስለሆነ ከዛ ላምጣ ብለን ነው። እስኪ ንገሩ። ለማንኛውም የሚመጣው ማይመጣው ምኑን የምትሉ ከሆነ ቶሎ ብላችሁ አሳውቁኝና ይዤ ከችላለሁ። እናንተ ምን አለባችሁ እየበላችሁም ቆጮም ያው እንዲህ እያደረጋችሁ እንደው እንብላ ብያችኋለሁ። እንብላ
እህቶቼ ያው በእህትም እህት የእናቴ ልጆች እዚህ ጋር ያለን ቁጭ ብለን እየበላን ነው። እናንተ ግን መቼም ቢሆን መቼም ገብታችሁ አይቼ ከእህቶቼ ጋር መተዋወቅ አለባችሁ። መጀመሪያን ገብታችሁ ክትፎ አትሉም፣ መረጋጋት አለባችሁ። ቆሎዋችሁ ቡናችሁ ጠጣችሁ፣ እዛ በጫፍ ሳሎን ገብታችሁ ተረጋግታችሁ፣ ከዛ በኋላ ወደ ፎቅ ሂዳችሁ ማደርግላችሁ ነገር እኔ ያውቃለሁ። እሺ ስትመጡ ግን ቅድም አሁን ማሳየሻለሁ። ይሄ ቸኮሌት እንዲጥቅድል ባለው ነገር ይሱ ይዘሽ ካልመጣሽማ ምንድን ነው? ምን አይነት ነው ነገሩ? አልመጡም፣ ኧረ አልመጡም። ገና በር ዝም ብሎ ነው እንትን የሚሉ። ማን ነው አሁን መጡ ያሉሽ? እነሱ አልመጡም ገና። መስጊድ ሄዶ ሰግዶ ሲመጡ ድረስ እኛም በልተን እንጨራሳለን። ከፈለጉ እዚህም ይበላሉ፣ ካልፈለጉ እንዳልኩሽ ቡናውን ምናምን እዛ ውሃ እዛ አስገብላቸው፣ እዛ ይግቡ። እኛም ጨርሰናል። አጋጣሚ እንትን ካሉ ገና በርም አልተከፈተም። አንቺ የዛ መኪና ድምፅ የሰማሽ ነገር ነው እንጂ እንደው አዳሚ ቀልባቸው ያለ ነገር እንጂ እነሱ ያሉ ነገር እንጂ እሺ አይሉም መቼም። እንደዚህ ነው ብሎ ተለማምዶ ነበር እንዲህ ያሉን። የራሳቸው ያሉ ነገር ነው። ምኑ እንትን የሚሉ በሩ እንትን በሉ እንጂ የራሳቸው ብዙ ነገር ቢሉ ምንም ነገር ቢሆን ምንም ማን ይሰማቸዋል? አይሰማማ። ሌሎቹ በለሳኛው እንደዛ ያለ ተብሎ ሌሎቹም ሲሆን አልመጡም፣ ገና ናቸው። ገና ሰግዶ ሲመጡ ድረስ እኛ በልተን ገና ሌላ እንቀይራለን። ታያለሽ፣ ታያለሽ። ዝም ብላችሁ እንዲህ በማለት ነው። ቆይ እነሱ መጥቶ ሲወጡ ታያለሽ። አንቺ ግን የተባልሽ ነገር በዛኛ እንትን አድርጊ እንጂ የሱ ምናምን አትበይ። አቅርቢ የተባልሽ ነገር ታቀርባለሽ። እነሱም ያው ቶሎ ብሎ እንደማይመጡ ማንም ሰው ያውቃል። ስራሽን ስሪ። በሩ ግን ወይ ትንሹ በር ክፍት አድርጊ። እኛም እንዳለን ማንም እንትን አይልም። እነሱ ወደዛ ቤቱ ግን ማዘጋጃ አለብሽ። እመጣለሁ ወይ ቆይ ጎርሺ እንትን ካል ከጨርስን እንትን እንመጣለን። አቤት ገና እቴቴ ገና አይቤ ጨምራለች። ኧረ ይሄ አይመጡም። ሌላ ይመጡ ላይ ምናምን ያልኩሽ ማንም አይመጣም። ጨምሪ። እኔ ምን ቸገረኝ? ጨምሪ በለው ጨምሪላቸው። እኔ ምን ቸገረኝ? ጨምሪ በለው። ኧረ ትንንሽ ብሎ የሴቶች እኔ አሁን ሁለት የጎረስኩ አስቀሩልኝ። እስኪ ለማንኛውም አንኪያውን ይዤ ነው እኔ ዞሮር እላለሁ። እንደዚህ እኔ ቀረጻ ላይ ያለ ሁሌ ነው በቃ እንደዛ እንትን የሚሉኝ። ኧረ እባካችሁ ምን አይነት ነው? እኔ ተነስቼ እዛ ክላስ መግባት አለብኝ። በቃ እዛ እንግዲያ ክላስ እስኪ ቆረጿ ምን እንዳለበት እዛ መግባት አለብኝ። እናንተ ማንም አይመጣም። ይመጣሉ ያልኩሽ ውሸቴ ነው እንጂ አንቺ ይሄ ሁሉን ስብስብ ያደረግሽ ለዛ ነው የኔ እህት። ሰላምሽ ያብዛልን። እኔ እዛ ክላስ ልግባ እስኪ። የወንዶች ፋፋ ብለዋል። ከሰሉስ ምኑ መውደድም እዛ እንትን አላቸው። ለስላሳ መጣ አደደሽና እኔ ከዚህ አልወጣም። የራስሽ ጉዳይ። እዛ የበላሽበት አንሺ በቃ። ያ ወንዶች ልክ በር እንትን ሲሉ መኪና ድምፅ ሰማ እወጣለሁ። ጥንጠጣ እንጂ ድረ መውጣት አልፈልግም። ቃቤ እንትን ብዬ ትልቁ ሳሎን እናት በሉ በቃ ከፈለጉም እዛኛ የምንበላበት ክላስ ይግቡ በቃ። አልፈልግም እዚህን ቁጭ ማለት አለ እንጂ ራሱ እንግዳ እንደዚህ ያያችሁ ነገር የነዚህ እንደዚህ ብላችሁ እንትን ያላችሁ ነገር በዚህ ተደረገ ደግሞ ከዛ በኋላ እያላችሁ ውሃ አላችሁ፣ ሻይ፣ ወተት፣ ለስላሳ መውደድ፣ ክትፎ፣ አይቤ፣ የጎመን ክትፎ፣ እንደው የስጋ ክትፎ፣ የፈለገችው ነገር መምጣታችሁ ብቻ። የዛሬ እራት እንደው ምን አይነት ነገር እያንዳንድሽ በልተሽ ብቻ እንዳትወቂ። መውደቅ ነው። እያንዳንድሽ ደግሞ ይሄ ስጦታ ብዬሻለሁ። በቃ
አሁን ይሄ አንዷ ነው። ይሄ ለስላሳና ይሄ ቸኮሌት በሙሉ ችኩል ችኩል እያሽ እያንዳንዱ ችኩል እንዳትይ ቀስ ብለሽ እዛ ሂደሽ ይሄ ቸኮሌት አመቻችተሽ ይዘሽ መምጣት አለብሽ እንጂ በባዶሽን ማንሽም አልፈልግም፣ አልከፍትም፣ ምን አጨናነቀኝ ብዬ ነው እንደዛ መሆንልሽ። እሺ እንደው እንደዛ ነው ሰው ሁሉ የሚለው ነገር ምን መሰለሽ እንደው ሰላማችሁ ብዙ ትርፍ ይበልልኝ።